እነዚህ እንደዚህ የሚያስቸግሩትን ፓስተሮች እኮ ወንበራቸው በቃ መርፌ በመርፌ እንዳይመቻቸው ወንበራቸው እኮ ማድረግ ይችላል። የገዛ ሚስትህንም ሊያስነሱብ ይችላል። ስለምንታገሳቸው ነው እንጂ የነሱ ሳይኮሎጂና የነሱ እንትን የተበላበት ነው። ልንገርህ እኔ ገና ሳስበው በልጧል። ባለፈው 10 ዓመት በተለይ ተነሱ አብያተ ክርስቲያናትና አይተኮነ አዲስ የተከሉ በተለይ ተጻፈ ዶክትሪን ይላል እንትና ስተት ነው እንትና ልክ ነው ለማለት ስልጣን የላቸውም ማለት ልጁ ሰውየው የሚከተለው መንፈሳዊ አባቴ ነው ብሎ ነው ዳዲ ነው የሚሏቸው በብዛት። ምንም አይነት ቸርች መሬት ተገዛና አዳራሽ ከሰራ በኋላ በቀላሉ ይዘጋል ብለን እንዳታስብ። አንደኛ ኢየሱስ ላይ የማይስማማው ሊያፈነኝ የሚፈልግ ቢኖር በየትኛውም ሳይድ ምንም ብር ሊያባዙ መጥተው የዳኑ ሰዎች ሊኖሩ ይችላሉ። አልባሉ ቸርቾች በሆነው ስም እንጠራቸው ካሁን በኋላ የመዘጋት እድላቸው ጠባብ ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ እየተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊና የማህበራዊ ጉዳዮች መድረክ ነው። ዛሬ እንግዲህ ከባለፈው የቀጠለ አንድ ርዕሰ ጉዳይ ላይ ልናወራ ከወንድማችን ኦሪዮን አስፋው ኦሪ ጋር እዚህ ተገኝተናል። ኦሪ እንኳን ደህና መጣ። ቴንኪ እንኳን ደህና ቆያችሁ። የባለፈው ቪዲዮ በአነጋጋሪ ነበረ። የተመለከቱት ሰዎች በጣም በብዛት ወደውታል። ሀሳቡን በጣም ትክክለኛ ሀሳብ ነው፣ ደፍሮ የሚናገረው ነበር ያጣ ነው ያሉ በጣም ብዙ ሰዎች አሉ። ኮሜንቶቹንም አንተ ለማየት ሞከረ ከሆነ ነው ያቻቸዋለሁ በደንብ። አንዳንድ ደግሞ ቅሬታ የተሰማቸው ሰዎች አሉ። በእርግጥ እንደዛ የሆኑ ሰዎች በእርግጠኝነት መናገር የምችለው ሙሉ መልእክቱን አላዩትም፣ ያልተመለከቱት ሰዎች ናቸው። ቤተክርስቲያንን ለማፍረስ አይደለም እኛ እንደዛ ያልነው። ቤተክርስቲያንን ወይም ደግሞ ባለራዕይ ነን ብለው ራሳቸው ቸርች ተክለው የመጡ ሰዎችን እንትን ለማጥፋት ወይ እንዲጠፉ ከመፈለግ በእነሱ የዳኑ ሰዎችን እነሱ የሚሰሩትን ስራ ለማንቋሸሽ አይደለም። ግን ስርዓቱ እንደዚህ ነው መሆን ያለበት ይሄ ነው የሚለውን የሆነ የራሳችንን ምልከታ ሪፍሌክት ለማድረግ ነው የነበረውና አንተ ጋር ያያያቸው ስሜቶች እንዴት ነበሩ? እኔ ብዙ ስሜቶቹ ላይ ትኩረት ማድረግ አልፈልግም። ምክንያቱም እኔ ሁሉም ነገር እኔ እንደምለው ብቻ ነው ብዬ አይደለም ማወራው። መመሪያ ያስተላለፍኩ አይደለም ከዛሬ ጀምሮ እንደዚህ ካልሆነ እንደዚህ ያልኩኝ መለኪያ ወይም ቼክ ሊስት ቶታል የሆነ ፐርፌክት የሆነ ወይም ምናምን ያቀረብኩኝ እንዳልሆነ ስለማቅ ግዴታ ሰዎች ለምን በሆነ መንገድ ሪአክት አረጉ የሚለው ነገር ስሜት ሊሰጠኝ አይችልም ማለት ነው። በዚህ ምክንያት ሌላው ደግሞ ዲስከስ ማድረግ መቻል አለብን። ሁሉ ጊዜ ዲስከስ ብዙ መነሳት ያለባቸው ኢሹዎች አሉ፣ ብዙ ሀሳቦች አሉ። በጓዳ እናወራቸዋለን። ቸርች ውስጥ ብዙ ጊዜ እንትን ይላሉ፣ ይንሸራሸራሉ። ግን በደንብ በቃ ወደ ጠረጴዛ አምጥተናቸው ለማውራት ለምን እንደማንችል አላቅም። ምክንያቱም አንዳንዴ የድርጅቶቻችን ጠበቃ ስለምንሆን ከእግዚአብሔር መንግስት ይልቅ ያለንበት አጥቢያ ጉዳይ ስለሚያሳስበን አሁን የባለፈውን ቪዲዮ ሲያዩ ኢመርጂንግ ቸርቾች ላይ ያሉ ሰዎች ካሉ ቸርችን ሊያፈርስብን ነው፣ ቸርችን እየተቃወመ ነው፣ እኛን እየተቃወመ ነው ብሎ ሊያስቡ ይችላሉ። ደግሞ ሜን ቸርች ደግሞ ወይም ደግሞ ነባሩ ቸርች ላይም ደግሞ ከዛ ያልተናነሰ ሀሳብ አንስተናለኛ አይደል እንዴ? እነዛም ደግሞ እንደዛ ሊሉ ነው ማለት ነው። እንደ እግዚአብሔር መንግስት ግን እኛ በነገራችን ላይ አንድም መታሰብ ቢገባው ጥሩ ነው ብዬ የሚይዘው ነገር አለኝ እኔ። ይኸውልህ የሜን ቸርቾቹ ወይም ደግሞ ሜላ ነባሮቹ ቸርቾች አዳዲሶቹን ቸርቾች መዛኛ አይደሉም። ገባ? ልክ ናችሁ ልክ አይደላችሁም እያሉ እነሱ በሚመቻቸው መንገድ ነገሩን እንትና ስተት ነው እንትና ልክ ነው ለማለት ስልጣን የላቸውም። ገብቷል? መሬት ላይ ያለው ነገር ግን እንደዛ አይመስል በነዛ ሚዛን ነው እየተቃኘ ያለው ሁሉም ነገር በነዛ ሚዛን ነው። እንደዛ አይደለም መሆን ያለበት። ለዛ ነው እኛ በእነሱም በኩል ኢቭን ቸርቾች ውስጥ መታደስ ያለበት በጣም ታድሶ የሚፈልግ ብዙ ነገር አለ። ዶክትሪኑና ሊደርሺፑ ጥሩ ነው ተብሎ ሌላ ብዙ ችግር አለ፣ ያ መታየት አለበት ብለን አንስተናል። በዚህም በኩል ደግሞ አዳዲሶቹ ደግሞ የተሻለ ለመስተካከል እንደሌላው ስር ሳይሰድ በፊት ለመስተካከል ደግሞ ቢያስቡ ይቀላቸዋል ብዬ ነው መገምተው። ስለዚህ እኔ ብዙ ኮሜንቶችንም ለማየት ብዙ እንትን አላልኩም፣ ትኩረትም አልሰጠሁትም። ከማውራቴ በፊት ነው ማሰብ የምፈልገው እኔ መጀመሪያ ከማውራቴ በፊት ማሰብ ፈልጋለሁ። ደጋግሜ አስቤበታለሁ። ድንገት ተነስቼ ማውራው ነገር አይደለም። ከዛ በኋላ ግን ለምን እንደዚህ አልክ ብሎ ሊያፈነኝ የሚፈልግ ቢኖር በየትኛውም ሳይድ
ምንም ይከስራል። እኔ ምንም ሊያደርገኝ ስለማይችል ማለት ነው። እና ምን መሰለህ ብዙዎቹ በቃ አንደኛም እንትኑም በደንብ የሰሙት በደንብ አንደርስታንድ አድርገውታል። በጣም ደስ ያላቸው ሰዎች አሉ ብዙዎቹ ማለት ነው። ሀሳቡ ገብቷቸዋል። ለምን እንደዛ እንደተወራ ገብቷቸዋል። ከማነጻ አንጻር ከመገንባት አንጻር ብቻ ነው እንደዛ የተወራው። ቤተክርስቲያንን ከማፍረስ አንጻር አይደለም። ትክክል። ይሄ እንደዚህ አይነት ሰዎች እንደዚህ አይነት ነገር ሊሰሙ የሚፈልጉ ሰዎች እንዳሉ ይታወቃል። ሁልጊዜም ይኸውልህ እኔ እርግጠኛ የሚያደርገኝ ነገር ለራሴ ብቻ የምሰለሰልበት ነገር ለሌላ ሰው ማውራት የማልፈልገው ብዙ ነገር አለ። ገባ? ለሌላ ሰው ለማውራት አልበቃም፣ አልደረሰም ያ ነገር። ሌላ ሰው ይሄ ነገር ዊርድ ነው ብዬ ማሰበው ነገር ሊኖረኝ ይችላል፣ እኔ ተቀብዬው እንኳን ማለት ነው አንዳንድ ነገር። ግን ብዙ ሰዎች ደግሞ ሪዝናብል የሆነ ነገር መስማት የሚፈልግ ገለልተኛ ሆኖ ነገሮች መስማት የሚፈልግ ራሱንም መጋፈጥ የሚፈልግ ይኸውልህ ምን ይባላል መሰለህ ለመስማት ለመናገር ብቻ ሳይሆን ለመስማትም ድፍረት ያስፈልጋል ይባላል። ገባ? ለማዳመጥም ካሬጅ ያስፈልጋል። ለመናገር የደፈርከውን ያህል ቁጭ ብለህ ደግሞ እኔ ስናገር ለመስማት መንፈር አለ። መቁነጥነጥ የለብም። እንዲህ ሊያለኝ ነው እንዲህ ያለኝ ነው ምናምን ብለህ መበሳጨት የለብም። ስትሰማ ምን መሰለህ በጣም ብዙ ሰው ሲሰማ ከሚሄድበት አጥቢያ እንኳን አትለው ከሚሄድበት ቸርች ሜጋ ቸርች አይደል በብዛት ስናወራ የነበረው ከዛ አንጻር ከፓስተሩ ስም አንጻር ወይ ከነብዩ ስም አንጻር ነው የሚሰማው ሰው። እንትናን መንፈሳዊ አባቴን እንዲህ ተናገረው አልተናገረው ከሚል አንጻር የሚሰሙ ከእግዚአብሔር መንግስት አንጻር አይደለም ፈጽሞ የሚሰሙ። ከሰዎች መዳን ከእግዚአብሔር መንግስት መስፋት አንጻር ከአብያተ ክርስቲያናት አንጻር አይደለም፣ ከአካሉ አንጻር አይደለም የሚሰሙ ከሰውየው አንጻር ነውና ትንሽ ሰውየውን የሚነካ ነገር አሁን ስለ መኪና ከተወራ ሰውየው መኪና ከገዛ አባቴ ሊሰድብ ነው ወደሚል ነገር ቀናተኞች እንትኖች ምንም ያስቀና ነገር በሌለበት አትቀና። ስለዚህ ዛሬም አሁን እንደ ዲስከስ እንድናደርግም ስናስብ አሁን እኛ እዛ ጋር እንዲታዋለ እዚያ ጋር እንዲታዋለ ብለን መልስ ለመስጠት አይደለም ኮሜንት እየለቀምን እንደዛም አይኖርም። እንደዛ እየተባለ አይኖርም። አንድ ሐሳብ ብቻ እያወራ ከዛ ኮሜንት እየተቀበልክ እያወራ ልትኖር ነው ማለት ነው። እንደዛ አያስኬድም። ነገር ግን ባለፈው ፕሮግራማችን ላይ ታሳቢ ያላደረግናቸው ወገኖች አሉ። እነሱን ታሳቢ ያደረገ ነገር መነጋገር ስላለብን ነው። ስለ ቸርቾች ስንነጋገር በዚህ መንገድ የሚከፈቱ አዳዲስ ቸርቾች አሉ ስንል ነባሩንም ቸርች ደግሞ እንዲና እንዲያያልን በተለያዩ ጉዳዮች ላይ ስንወያይ ማወቅ ያለብን አንድ ነገር አለ። አሁን እነዚህ አዳዲስ የምንላቸው ሰዎች ቸርቾች ወይም ደግሞ ኢመርጂንግ የሚባሉ ቸርቾች በሆነው ስም እንጠራቸው ካሁን በኋላ የመዘጋት እድላቸው ጠባብ ነው። በአጭር ጊዜ ይዘጋሉ ብለህ ማሰብ አትችልም አይደል እንዴ? የሚከፈቱትም ብዙ እየጨመሩ ነው የሚመጡት። አንደኛ እየጨመሩ ነው። በተቻለ መጠን የሚጨምሩት ኮንትሮልድ እንዲሆኑ ነው የምንፈልገው። የተከፈቱት ግን መኖራቸው የማይቀር ነገር ነው። በተለይ ይኸውልህ አንድ ቸርች ምንም አይነት ቸርች መሬት ከገዛና አዳራሽ ከሰራ በኋላ በቀላሉ ይዘጋል ብለህ እንዳታስብ። ይቀጥላል። ህዝብ ይሄዳል። ብዙ ጊዜ የሚያሳስባቸው አንገብጋቢ ወጪ ለነሱ የቤት ኪራይ ነው። በተለይ አዲስ አበባ ውስጥ አንድ ቸርች ቦታ ተከራይቶ ለመስራት በየወሩ በ500 ሺህ 600 ሺህ ደረጃ የሚያወጡ አሉ አይደለ? ያ ያሳስባቸዋል። እና አንዱ አሁን ደግሞ ለብዙዎቹ ቦታ እየተሰጠ ነው። መንግስት እያገዘ ነው ወይም መብታቸው እየተከበረላቸው ነው። ስለዚህ ጥሩ ነው። እኛም እንዲጠፉ አይደለም የምንፈልገው። ታሳቢ ማድረግ ያለብን እነሱ ጋም ህዝብ አለ። በተለይ ደግሞ እዛ የዳኑ ሰዎች አሉ። እዛው ጌታን የተቀበሉ ሰዎች አሉ። አልተቀበሉ ማለት አትችልም። ጥያቄ የሚያነሱ አሉ፣ ግን አልተቀበሉ ማለት አትችልም። ምን አይነት ጥያቄ? ድነዋል ወይ መዳናቸውስ? አንደኛ ኢየሱስ ላይ የማይስማሙ አሉ። እሱ በእርግጥ ሌላ ቴዎሎጂ ቢሆንም በብዛት ደግሞ እዛ አብያተ ክርስቲያን አካባቢ ያሉ ሰዎች ጀነታቸውንም የሚጠራጠሩ ሰዎች አሉ። እንግዲህ ይሄ ያስተምሮ ጉዳይ ሊሆን ይችላል። ነገር ግን በጥቅሉ እኔ ሳየው ሁሉም ኢየሱስ ጌታ ነው ይላሉ። ሁሉም ኢየሱስ ብቸኛ አዳኝ ነው ይላሉ። በኢየሱስ ክርስቶስ ሞትና ትንሣኤ በማመን የዘላለም ሕይወት እንደሚገኝ ያምናሉ አይደለ? በተለያየ መንገድ ይሄንን ይናገራሉ። ስለዚህ ይሄንን ሰምቶ ያመነ ሰው ድኗል ነው የምለው እኔ። የት ነው አይደለም ገና ሌላ ቦታም አሉ የዳኑ ሰዎች ብለን ነው የምናስበው። እንኳን እነሱ ጋር ማለት ነው አሉ ሰዎች በተለያየ መንገድ ግን ሊመጡ ይችላሉ። ፈውስ ፈልገው የመጡ ሰዎች በዛው ድነው ሊሆን ይችላል። ብር ሊያባዙም መጥተው የዳኑ ሰዎች ሊኖሩ ይችላሉ። አልዳኑም ማለት አትችልም። እንደዚህ ካመኑና እንደዚህ ከሆኑ አሁን ስለ እነዚህ ሰዎች ግድ ሊለን ይገባል። በዚህ ምክንያት ነው ዛሬ
እነዚህ ሰዎች አሁን ባለፈው ያነሳነው ቸርች መምረጥ ሰዎች እንደዚህ ማድረግ ምናምን ስንል ይሄ ሁሉ የሚመለከተው ነባሩን ህዝብ ነው። ኦሬዲ ድኛለሁ የሚለውን እና ከዚህ ወደዛ እየተገላበጠ ያለውን ህዝብ ነው የሚመለከተው እንጂ ክርስትናን እዛ የተቀበሉ ሰዎች እዛ የተዋወቁ ሰዎችን አይመለከትም። ስለዚህ መልእክት ለማስተላለፍ ነው። አንደኛ እዛ ላሉት መጋቢዎች፣ እዛ ላሉት ፓስተሮች ወይም ደግሞ ሐዋርያ እነዚህ ቸርች እየከፈትን ነው ለሚሉት ሰዎች፣ ባለራዕይ ነን ለሚባሉት፣ መስራች ነን ለሚሉት ሰዎች ነው የመጀመሪያው መልእክት እንዲተላለፍ የምፈልገው እኔ በግሌ። የቸርቹ መሪዎች ማለት ነው። የቸርቹ መሪዎች ቸርቹን ተከለን ለሚሉ አካላት ቸርቹን ተከለን የሚሉት አካላት ምንም እንኳን እኛን ሰምተው ምናምን እንደዚህ ይሰማቸዋል ባትልም የተለያየ አይነት ናቸው። በነገራችን ላይ ናቸው። አንዳንዶቹ እኮ ቆይተዋል። አሁን እኮ እኛ ኢመርጂንግ ቸርቾች ስንል የምንጠቅሰው እኮ ምንጠቅሳቸው ውስጥ ምናስገባቸው እኮ አንዳንዶቹ እኮ በጊዜ ብዛት ከሆነ አሁን ነባር የምትለው 30 ዓመት የሞላቸው እኮ ባለፈው ሰላማኒ ለብረት መስረታ ስናነሳ ተዛይለ እኩል የተመሰረቱ እኮ አሉ። እዛ አካባቢ የተመሰረቱ ብዙ ቸርቾች ናቸው ያሉት አሉ። እነሱ ወረዳ አሁን ነባር ሆነዋል፣ መካሪ ሆነዋል፣ ተረጋግተዋል። ሰዎቹም በፊት የሚያጠፉትን አይነት ጥፋት እንኳን አያጠፉም አይደል እንዴ? ለአዳዲሶቹም እንደዚሁ ነው የምንመክር። እነዚህም አንደኛ ይወል እነሱ ለራሳቸው ክብርና ለራሳቸው ገንዘብ ጥቅም ተብሎ አዲስ ዶክትሪን መፈጠር የለበትም። አንተ ተብሎ እንደው ለህዝብ ብለህ የምትፈጥረው ነገር ቢኖር እንደው እኮ ለራስህ ብለህ አዲስ ትምህርት ማምጣት፣ ለራስህ ብለህ አዲስ አመራር ማምጣት፣ ለራስህ ብለህ ሁሉንም ነገር በዛ መነጽር ማየት በጣም አስቸጋሪ ስለሚሆን በእጃችን ጌታን ተቀበሉ ለሚሏቸው ልጆች እንዲያስቡ ነው አሁን ማሳሰበው። እኛ እንኳን ልጅ ከወለድኩኝ በኋላ ሞር ሪስፖንሲብል ሆኛለሁ ከፊት ይልቅ። ልጆች ሲኖሩ ሪስፖንሲብል ነው የምትሆነው አይደለ? በአንተ እኔ ነኝ ያመጣኋቸው እኔ ነው የሚጠብቁት ምናምን ብለህ እንኳን ስታስብ እኮ የሚሰማ ነገር አለ። ስለዚህ አንዳንዶቹ ምናልባት ለስጋ ልጆቻቸው ብለው ሊሆን ይችላል እንደዚህ አይነት ሪስክ ውስጥ የገቡት፣ ለመንፈሳዊ ልጆቻቸው ሲሉ ደግሞ እንዲመለሱ ነው እኔ ማሳሰብ የምፈልገው። ገባ? በቃ ክብርህን ጥለህ ጥቅምህን ትተህ ነው እንጂ ማገልገል። እነዚህ በእነሱ መንገድ ብቻ ክርስትናን የሚያውቁ የተጎዱ ሰዎች አሉ። ለመዳን ችግር የለውም፣ እዛም ሊድኑ ይችላሉ። ለማደግ ግን በዚህ መሰረት ሊያድጉ አይችሉም። ተጣሞ ነው የሚያድጉት። በእግዚአብሔር መንግስት ውስጥ ችግር ሆኖ የሚያድጉ ቢያደርጓቸውስ እነዚህ ሰዎች ግን በዚህ ደረጃ የሚጨነቁ ይመስላል? መጨነቅ አለባቸው ነው የምልህ። አንዳንድ ጊዜ አንዳንድ ነገር እኮ ሰው ሲነግርህ የሚሰማ ጊዜ አለ አይደለ? አንተ ስትናገር የማይሰማ ሰው እኔ ስናገር ሊሰማኝ ይችላል። መሞከር አለብን ሁላችንም። ገባ? እንደዚህ ብሎ መናገሩን ሁላችንም መሞከር አለብን። ምክንያቱም ቆም ብለህ ስታስበው እንዲህ ነው ማድረግ ያለብኝ ትላለህ። እንደዛም ማለት እድል እንዲኖራቸውና ጊዜ እንዲኖራቸው እመኛለሁ። ለማንኛውም እነሱ ላይ ብቻ ስለማንመሰረት መጠባበቂያ ደግሞ ሌሎች መርሆችን ደግሞ ስለያዝን መቀጠል እንችላለን። እዚህ ላይ አንተ የምጨምረው ነገር ካለ ብለህ? በጣም ትክክለኛ እንትን ነው ማለት አንድ ሰው በተለያየ አጋጣሚ ባለፈው እንዳልነው ተጋጭቶን በእነዛ በሶስት አጋጣሚዎች ሊወጣ ይችላል ከቤተ ክርስቲያን ወጥቶ ግን መተከለዋለሁ የሚለው የሆነ ድርጅት አይደለም፣ ቸርች ነው። የሆነ የንግድ ተቋም አይደለም ማለት ሰውየው በየትኛውም በገንዘብ ፍላጎትም ቢከፍተው ግን የከፈተው ቸርች ነው። እየሰበከ ያለው ኢየሱስ ክርስቶስን የደህንነት ወንጌል ነው። እየመጣ ያለው ደግሞ ጌታ የሞተለት ሰው ነው። ከዛ በኋላ ለዛ ሰውዬ መጨነቅ፣ ለዛ ሰውዬ መንፈሳዊ ባይፈልግ እንኳን የግድ መጨነቅ መቻል አለ። ባይፈልግ እንኳን የግድ ስለ ሰውዬው የሆነ ኃላፊነት መውሰድ መቻል አለበት። እውነት ነው። ማፈር አለበት ማለት ልጁ ሰውዬው የሚከተለው መንፈሳዊ አባቴ ነው ብሎ ነው። ዳዲ ነው የሚሏቸው በብዛት። ስለዚህ ዳዲ የተባልክ አንተ ስለ ዳዲ ስለሚሄድ ሰውዬ መንፈሳዊ ህይወት እድገት ማታሳስብ ከሆነ በጣም ከባድ ነው። ግን ይሄ ደግሞ ማለት እግዚአብሔር ልቦና ሰጥቷቸው ቢያስቡ ደስ ጥሩ ነው። ግን ባለፈው 10 ዓመት በተለይ የተነሱ አብያተ ክርስቲያናትና አይተከሆነ አዲስ የተከሉ በተለይ ምንም አይነት ባለፈው ስናወራ እንደነበረው የተጻፈ ዶክትሪን የላቸው። ምንም ሰውየው ወደ ቀኝም ወደ ግራም ያደገ የለምና የሆነ አይነት ሰው እየተፈጠረ ሳይመስልም አንተ ስታይ እኔ ይሄንን ለመቅረፍ ወደ ሌሎቹ ነጥቦች በዛው ይሄድን ማለት ነው። አሁን አንድ ሰው ቸርች ሲከፍት ዝም ብሎ ሄዶ ቤት ተከራይቶ ምናምን አይደለም አዳራሽ ከፍቶ ታፔላ የሚለጥፈው አይደለ? ፈቃድ ለማውጣትም ይሁን መጀመሪያ የጸሎት ህብረት ብሎ ይጀምራል ምናምን ሂደት አለ። ያ በሚሆን ሰዓት ከነባር ቸርቾች ወይም ደግሞ ከነባር ቸርቾች አይደለም
ነባር ከምንላቸው ሌሎች ደግሞ ነባሮች ተፈጥረዋል ብለናል አይደለ? እነሱም እኮ ብዙ ተቆራርሰዋል በነገራችን ላይ በደንብ በጣም ብዙ እንዴ 4 ጊዜ 5 ጊዜ የተሰነጣጠቀ አለ አይደል እንዴ? ስለዚህ ከነዛም የሚወጡ ይሁኑ ከድሮዎቹ ቸርቾች ከሚባሉትም የሚወጡ ይሁኑ እነዚህ ሰዎች አብረዋቸው የሆኑ ሰዎች አሉ ሁሉ ጊዜ ገባ አብረን እናገለግላለን የሚባባሉ አንዳንዶቹ ጸጋን የተቀበሉ መስሏቸው አንዳንዶቹ ደግሞ ነባሩ ቸርች ላይ ለማመጽ ስለሚፈልጉ ጥል ስላላቸው በተለያየ በግል ጉዳይ ግጭቶች ስላሉ ያንን ለማካረር አድመኞች ሆነው ተሰብስበው አብሯቸው የሚያጅዋቸው ሰዎች አሉ። አንዳንዶቹ በዛው መሪ ዘማሪ ለመሆን አንዳንዶቹ በዛው የእንትን መሪ የእንትን ምክትል በፋይናንስም ሰፖርት የሚያደርጉ እነሱም ላይ እንመጣለን። መጀመሪያ እነዚህኛዎቹ አገልጋዮች አሉ። ፋይናንሰሮች ሳይሆኑ አገልጋዮች አሉ። የሉም እንደ አዲስ ቸርች ሲከፈት እኮ የሚዘምሩ ሰዎች አሉ፣ ጸሎት የሚመሩ ሰዎች አሉ፣ ምንም ይሁን ምን የሚያስተናግዱ ሰዎች አሉ፣ ህዝብን የሚቆጣጠሩ ሰዎች አሉ። አሸር ሁሉ እኮ ከበፊቱ ቸርች ይዘው ነው ሰዎቹ የሚወጡት አይደል እንዴ? ስትሄድ በድሮ የምታውቃቸው ሰዎች እያስተናገዱ ምናምን ነው የምታገኘው። ስለዚህ መጀመሪያ እነዚህን ሰዎች ለማረም ስለዳኑ ሰዎች ግድ ሊላቸው የሚገባው እነዚህ ሰዎች ናቸው። ለእነዚህ ሰዎች ተቀራራቢ መንፈሳዊ እድገት ያላቸው ናቸው። የቀደመው ቸርቻቸው ላይ አብረው የሚማሩ አብረው የሚያገለግሉ ምናምን ናቸው። ይሄኛው ባለ መስራች ምናምን የተባለ ሰውዬ ባለ ራዕይ በሚል መንገድ ስለሚያወዛግብህ ነው እንጂ ከነሱ የተሻለ ምንም ነገር አይኖረውም። እነሱን አልሰማም የሚልበት ምክንያት አይኖረውም። ስለዚህ እነዚህ መገሰጽ አለባቸው፣ ዶክትሪን እንዲኖራቸው ማስጨነቅ አለባቸው። አሁን እሺ ቸርች ለመፍረስ የለባትም ነው አይደል እየተባለ ያለው? በምንም ይሁን ወንጌል እየተሰበከ ነው ያለው እየተባለ ነው አይደል ያለው? ስለዚህ መስተካከል ያለበት ነገር ይስተካከል አትሊስት። ስለዚህ እነዚህ ሰዎች መሪ አመራራቸውን አስተካክል ማለት አለባቸው። ዶክትሪን ይኑረን፣ እነዚህ ልምምዶች ይቅሩ ብለው የሚሟገቱ መሆን አለባቸው። በአድማ መንፈስ ሳይሆን ይሄ በጥል መንፈስ ወይም ደግሞ በሌላ እነሱ ደግሞ ከዚህ ወጥተው ሌላ በሚከፍቱበት መንፈስ ሳይሆን በትክክለኛው መጽሐፍ ቅዱስ በሚያዘው እነሱ በሚያምኑት መንገድ ይኸውልህ እኔ በየትኛውም መንገድ አንተ የምታምነው በመቆጣት ሄደ በመገሰጽ ከሆነ መገሰጽ አለብህ። ኖ ቀስ ብለን አባብለን ነው ምናምን የምትሉም ከሆነ አድርጉት። ያንን ነገር እያደረጋችሁ ነው ወይ? ይስተካከል እያላችሁ ነው ወይ? ወይስ እናንተ ቅድሚያ የእግዚአብሔር ሰው ምናምን ሰው እያሉ ስም የሚያወጡላቸው የሚያጎበድዱላቸውና ጎንበስ ቀና የሚሉላቸው እነዚህ ሰዎች ናቸው። ሌሎች ሰዎች ብዙ ጊዜ የሚያዩት እነዚህን ነው። እነዚህ ናቸው መጀመሪያ እንደ ፕሮቶታይፕ የሚያገለግሉት ገባ ከዛ መተው ማለት ነው። ስለዚህ እነዚህ ሰዎች ሊያስቡበት ይገባል። ስለማን ሲሉ ያደርጉታል ወይ የሚለው ደግሞ ያደርጉታል። የሚገርም ነው። ለምን መሰለ የሚያደርጉ ምን መሰለ አሁን እኮ ብዙ ቸርች አየን እኮ ብዙ ቸርች አየን። ሰዎች አብረው ከወጡ በኋላ ቆይተው ይለያያሉ። በቃ እሱን ነው መጀመሪያ ተቅለስልሰው እንዳልጎዳው ምን እንዳልለው ተብሎም ሊሆን ይችላል እኮ አንዳንዴ እንደዛ ተቅለስልሰው የሆነ ቀን ግን ያኛው ሰውዬ ይቀድማቸዋል ከፈለገ እንዳትመጡ እኮ ይላቸዋል ከፈለገ ገባ። ሲስተሙን አላዳበሩትም፣ ሲስተሙን አላሻሻሉትም። ስለዚህ ሁልጊዜ እዛ ቸርች ውስጥ እነሱ ረዳት ናቸው። በጣም የማዝንበት ነገር አለ። እኔ ካደኩበት ቸርች በኋላ በተለያዩ ምክንያቶች 1-2 ቦታዎች ላይ ለማገልገል በደንብ በሙሉ ልብ በቆየሁበት ሰዓት በጣም የማዝንበት አንድ ነገር አለ። መሪዎቹ እንደ ረዳታቸው ነው የሚቆጥሩኝ ገባ። በቃ የሆነ ረዳት ነኝ እኔ በቃ ዋናው እሱ ነው። እኔ ልሙት ልነሳም የፈለኩትን ነገር ላድርግ እንደ ረዳት ነው የሚቆጥረኝ። ቀኝ እጄ ነው አጋዤ ነው ምና በጣም ነው የምናደደው እንደዛ ሲሉኝ። እኔ የኔ ቤተክርስቲያን ነው ብዬ ነው ያንን ነገር ማደርገው፣ የእግዚአብሔር መንግስት ነው ብዬ ነው ያንን ነገር ማደርገው። ሰውየው ግን የራሱ እንደሆነ ስለሚያስብ የሚያግዘኝ ሰውዬ የሚረዳኝ ሰውዬ ያለ ነው እንትና ያለ ሲያስተዋውቅ ራሱ መድረክ ላይ አጋዥ እንደዛ ነው አብሮኝ ቆመ ራእየን የደገፈ ነው። ስለዚህ አንተ የሆነን እንትን እየደገፍክ ነው እንጂ አንተ ቤተክርስቲያን አለ። ቤተክርስቲያን ደግሞ የኛ ከፍ ሲል የክርስቶስ ዝቅ ሲል ደግሞ የኛ ብለን የምንኖርባት ናት እንጂ የሆነ ሰው እንደሆነች እያሰብን ልንቆይ አንችልም። ሌላ ቸርች ደግሞ ነባር ቸርች የሚው ሌላ ቦታ ደግሞ ቆይተ ከመጣ መጀመሪያ ሰሞን ሳይለንት ሆነ። መጀመሪያ ሰሞን ኤግዛምትድ በቃ እንትን ለዛ ነገር ሟምተ እዛው ምን ልበል ዲዞልቭ ሆነ እዛ ነገር ውስጥ ከቆየ በኋላ እየቆየ ስትመጣ ግን መናገር ነበረብኝ የሚል ስሜት እየተሰማ ይመጣል። ከዛ ቆይተ ስትናገር ሰዎች ኦልሬዲ ጎልብተዋል።
ስለዚህ ያጠፋዋል። በቃ በዛው ስምን ያጠፋሉ። መጀመሪያ እንዳትሰሟቸው ምናምን ይላሉ። ሌላ ሰው በዛው መንገድ ይሰበስባሉ። የሚሄድ የሚመጣ ብዙ ህዝብ ስላለ ማለት ነው። ስለዚህ መጀመሪያ አካባቢ ያላችሁን ኢፈርት ሁሉ ለእግዚአብሔር ለዛ ስለሚድኑ ሰዎች እነዚህ ሰዎች እኮ ይኸውልህ ተመልሰው ወደ ቸርቻቸው የሚመለሱ አሉ። ቆይተው ይቀርባሉ ብለው የሚመለሱ አሉ። ቆይተው ደግሞ እንደገና ደግሞ ሌላ ቸርች ደግሞ እንደዛ አዲስ ይከፈት የሚሄዱ አሉ አይደለ? ነገር ግን እዛ የዳኑ ሰዎችስ በእናንተ አገልግሎት ምክንያት በእናንተ እዛ በፈጠራችሁት ድባብና ምናምን ምክንያት እዛ በምን ጌታን የተቀበሉት ሰዎች የዳኑትን ልጆች ግድ የማይላችሁ ከሆነ ተጠያቂ ናችሁ ነው የምለው። እነዚህን ሰዎች ብቻ ነው በመሰረቱ ያን ቪዲዮ ከለቀቅነው በኋላ ጻፈልኝ አንዱ ኦሪ ሲያወራው እንደነበረው አይነት የሆነ እኔም ታሪክ አለኝ ምናምን ነገር አለና እኛ ታሪክ አልነበረም በእርግጥ እንዲህ መሆን ያለበት ነው እያልን ስናወራ የነበረው እና እሱ ባለሀብት ነው በደንብ ገንዘብ የሚሰራ የነበረ ሰው ነውና ክፍለ ሀገር ነው ያለው እንትኑና እንዲጠቀስበት አልፈለገም ሰውየው። ከዛ አንድ የሆነ ነብይ የሚመራት ቤተክርስቲያን ሄዶ ጌታን ተቀበለ ሰውየው እና ደስተኛ ነበር። በቃ ጌታን ሲቀበል ምናምን በጣም ገንዘብ ይሰጣል፣ በደንብ ፋይናንስ ያደርጋል ምናምን። በሆነ አጋጣሚ ግን የሚያያቸው ነገሮች እየጎረበጡት መጡ። እንዴት ነው ይሄ መንፈሳዊነት ነው ምናምን ወደሚል ነገር መጣና የቆየ ቸርቹ በደንብ የተደራጀ ነው፣ ብዙ አቅም ያለው ሰው ነው ምናምን። ግን ይሄ ሰውዬ በቃ ጥያቄ ፈጠረበት። መናገር ሲጀምር ግጭቶች መፈጠር ጀመሩ። ከዛ በኋላ ከፖለቲካ አካባቢ አመራር ካሉ ሰዎች ጋርም ተነጋግረው ቢዝነሱንም አከሰሩት። የልጁ በስልኩላ ስልክን አስቀምጥልኝ ብሎ ደውሎ አዋርቶ ነበር። የሚገርም ነገር አሁን ከቤት ያልወጣም ማለት ልጆች የትምህርት አቆመዋል፣ ትምህርት ቤት መሄድ አልችልም ማለት የሆነ የተደራጀ ማፊያ ቡድን ሆኖ በቃ ህይወቱን እንዳበላሸበት ነው አሁን ይሰው የሚያስበው። ለቀ መውጣት አልችልም ወይ ስለው ቤት ገዝቻለሁ አለና ቤት ይለቀቂያል ማርፈበት የሚልኝ በቃ ያንድ የቀረኝ ቤቴ ነው አለ። ከዚህ ለቀቄ ቤት የት እንደሚራሱ ግራ ገብቶኛል። አዎ አደገኛ ነው። ዲዛስተር በጣም አደጋ ነው የሚያደርሱብህ ከጎለበቱ በኋላ ጊዜውን በጊዜው ማድረግ አለበት። ይኸውልህ እወደዳለሁ ካልክ ምን እላለሁ ካልክ እቀበለዋለሁ ምናምን ካልክ እቀበለዋለሁ ማለት ሁሉ የሚያወራውን ነገር ሁሉ ዝም ብሎ ይጭንብኛል ማለት አይደለም። አንዳንድ ጊዜ መስማትም መስማማት አይደለም። ቁጭ ብለህም ለብዙ ወራት ስለሰማቸው የተስማማህ የሚመስላቸው ጊዜ አለ። ገባ? ስለዚህ ምን ማድረግ አለብህ? ወንድምህ ነው ልትገጽጸው ትችላለህ። እንደ ቤተ ክርስቲያንም ልትገጽጸው ትችላለህ። እንደ ግለሰብም ልትገጽጸው ትችላለህ። ስለዚህ በሚቻለው መንገድ ይሄንን በማቅናት ተጠያቂነታቸው አሁንም ከእግዚአብሔር ነው እንጂ ከሰው እያልኩኝ አይደለም። ኋላ ላይ እነሱም ደግሞ ተመልሰው ይቆጫቸዋል። ግልጽ ብዙ ሰው አይተናል። አትሞኙ፣ እናንተ እንደሆናችሁት ብዙ ሰው ሆኗል። ስለዚህ እንዲያሳስባቸው ነው። ስለዚህ መጀመሪያ ለነዚህ መሪዎች መልእክት አስተላልፈናል። ሁለተኛ ደግሞ አብረዋቸው ለሚወጡት ሰዎች ማለት ነው። ግን ሰዎችስ ግን እዛም ጌታን የሚቀበሉ ሰዎች አሁን እንደሰማነው ወንድማችን አይነት እዛው ተቀበለው ጌታን የሚያውቁት ያኛውን ቸርች ስርዓት ነው፣ ኃላፊነት የለባቸውም ወይ? እነዚህ ሰዎች ላይ ብዙ መመሪያ ማስቀመጥ አስቸጋሪ ነው። በብዙ ነገር የተጠመቁ ልጆች ናቸው። እነዚህ ደግሞ በእንደዚህ አይነት ቸርች ውስጥ ያሉ ሰዎች በባህሪያቸው ባለፈው እንደተነጋገርነው ብዙ ችግሮች አሉ። ስለዚህ ኢንዶክትሪኔትድ ሆኗል። ኢንዶክትሪኔሽን እኮ ነው ዞሮ አንተ ይኸውልህ ሰው ለየትኛውም ሃይማኖቱ ሞኝ የሚሆነው ለምንድን ነው አይተሃል? የፈለገ በቃ እንትን ነው ሳይንቲስት ነው በጣም አይጠቀስ ነው ምናምን የምትለው በቃ ዓለምን ይመራመራል የምትለው ሰውዬ ጅል ነው የሚሆነው ለእምነቱ አይደል እንዴ? ስለዚህ እነዚህ ልጆች እንደዛ መሆናቸው የሚያስገርም አይደለም። ነገር ግን አሁንም ቢሆን ለነሱ የምናስተላልፈው መልእክት ምንመከራቸው እኛ ብዙ ሁኔታዎችን እንደገመገመ ሰው ምንመከራቸው ነገር ከመሪዎቻቸው የሚሏቸው ነገር ሁሉ በእግዚአብሔር ቃል መፈተሽ አለባቸው። የእግዚአብሔርን ቃል አንብበው መረዳት መቻል አለባቸው። ግዴታ ወደ እግዚአብሔር ቃል መመለስ አለባቸው። ለቸርቻቸው ጥብቅና ለማኑፍ ጋዳቸው ወይም ደግሞ ለፓስተራቸው ጥብቅና ሲባል ብቻ ከእግዚአብሔር ቃል አንድ ስንዝር ዞር ማለት የለባቸው። እንደ እግዚአብሔር ቃል ነው ነገሩን ማየት ያለባቸው። ደግሞ በየትም ቦታ ይዳኑ በየትም ቦታ ያዳናቸው እግዚአብሔር ነው እንጂ ይሄ ሰውዬ አይደለም። እሱ እንደዚህ አድርጎልኝ የሚሉ አሉ። በሱ እጅ እንዲሆኑልኝማ ከሱ ዞር አይደለም እሱን አልቆጣውም የሚሉ ሰዎች አሉ። እንደዚህ የሚባል ነገር የለም። በሱ እግዚአብሔር በሁሉም የሚሰራ አምላክ ነው። ስለዚህ እነዚህ ሰዎች ተጠቅሞ ፈውሶሽ ሊሆን ይችላል፣ ተባርከህ ሊሆን ይችላል፣ ድነህ ሊሆን ይችላል።
ነገር ግን ከዛ በኋላ ያለውን ነገር መጠየቅ አትችልም በዚህ ምክንያት ማለት አይደለም። ሰዎቹ እንዳደረጉላቸው አድርገው ማሰብ የለባቸውም ማለት ነው። ይሄንን እያልን ግን በጣም መሰመር የሚገባው ጉዳይ ከዛ ቸርች መውጣትን እንደ መጀመሪያ ምርጫ እንዲያደርጉ እኔ አልመክርም። በቃ አሁን ገመገምናቸው አይደል ያሉ ቸርቾች እንዲናቸው ዝም ብለን አሁን በወፍ በረር አየናቸው አይደል። አሁን ካልናቸው የትኛውም ቸርች ውስጥ ያለን ሰው እኔ ሌላ ቸርች ሄዳለሁ ከዚህ የሚሻል ሌላ ቦታ የሚል ማይንድ ውስጥ ባይገባ እመርጣለሁ። እዛም ቤት ሌላ እሳት አለ፣ እኛም ቤት ሌላ እሳት አለ። ማወቅ አለባቸው። ገባ? አሁን አንተ ለቀህ የምትሄደውን ቦታ ሌሎች ሰዎች እየመጡ እየገቡ ነው። አንተ የምትሄድበት ቦታ ደግሞ ሌሎች ሰዎች እየለቀቁት ሊሆን ይችላል። በዛ አይደለም ማየት ያለብህ ጉዳዩ። ሁሉም ጋር ችግር አለ። ነባሮችም ጋር ችግር አለ፣ መካከለኞቹም ጋር ችግር አለ፣ አዳዲሶቹም ጋር ችግር አለ። ስለዚህ ቸርች የመቀያየር ልማድና አዋዜ ደግሞ አስቸጋሪ ነው። ታውቃለህ፣ እይታህን ወጥ የሆነ እይታ እንዳይኖር ነው የሚያደርገው። አሉ ሰዎች አሁን ከእንትን ቸርች ወጥተው እንትን ቸርች ከእንትን ቸርች ወጥተው እንትን ቸርች የሚገቡ ሰዎች አሉ። በጣም የሚዞሩ ሰዎች አሉ። ዙሩልኝ የተባሉ በቃ ሙሉልኝ በቃ የሆነ አይነት አስተምሮ ሲወጣ አስተውለ ከሆነ የሆነ ሰዓት አብያተ ክርስቲያን ናቸው። ከዛ የሆነ እንትና መጣ ሲባሉ እዛ ሰውዬ ጋር ግር ከዛ በስም መጠራት ስለማያስፈልግ ነው ቸርቾችን እንጂ እንትን መጣ ሲባል እንትን ከዛ አዲስ እንትን መጣ ሲባል አሉ በቃ ከፊቱ ላይ አሉ የሆነ ቸርች በቃ አደራጅተው እንደገና የሆነ ሰው አዲስ መጣ ሲባል የምታገኛቸው ሰዎች አሉ። በጣም የሚገርመኝ ነው ሁሌ በቃ የሆነ እንደ ጸበል እንደ ሲወጣ ፈለቀ አይነት ትክክል እንደዛ የሚዞሩ ሰዎች አሉ። ያ ሰውዬ እኮ የኖረ ነው፣ ምንም እኮ ሲያገለግል የቆየ ነው። አዲስ ዛሬ የመጣ ሰውዬ አይደለም። እየሳበ ያለው ምኑ ነው ምናምን የሚለውን ቼክ ማድረግ አለብህ። ደግሞ እንደዚህ ግር የሚሉ ሰዎች አሉ። እነሱ የለመዱትን እኔንም ሊጋፈጡኝ ይችላሉ። ከነሱ ጋር ሰፋ አድርገህ ብታወራ ደስ ይለኛል። እነዚህ ሰዎች ላይ ዘዋሪዎቹ አስቸጋሪ ናቸው። ምን መሰለህ፣ አንዳንድ ጊዜ በዚህ ደረጃ የምትዞር ከሆነ ማለት ሁሉም ቦታ ስትሄድ የሚሸትህ ከሆነ አንዳንዴ አፍንጫ ላይ ነው ሽታው የሚባል ነገር አለ ሊሆን ይችላል። እዚህም ስጋባ የሚሸት ምናምን ከሆነ ራስህንም መጠየቅ አለብህ። አንድ ልጅ ነበር ማስታወሰው እዚህ ጋር እንደው ከነገሩ እንትን ስላለኝ ነውና ከጅቡቲ ነው የመጣው ልጁ። ያኔ 2000 ስንት ላይ መሰለህ 2005-6 አካባቢ ነው ከጅቡቲ ነው የሚመጣው። እዛ እንትን ነበር የሚሰራው ትራንዚት ምናምን ነበር የሚሰራው። ፈረንሳይኛ ይችላል፣ ጅቡቲ ሶማሌኛ በደንብ አክቲቭ የነበረ ልጅ ነው። በደንብ ፋይናንስም ጥሩ በጣም አሪፍ የነበረ ልጅ ነውና ታገለግላለህ፣ ጥሪ ያለ አንተ ቢዝነስም ትሰራለህ፣ ቢሊየነር ነህ ነበር የሚሉት። መጥቶ ያኔ አንድ ቸርች የዛ ነው የማውቀው እኔ በቃ ተተነበየለት በደንብ ኢንቨስት አደረገ። ከዛ እዛ ደግሞ ልታገለግል የመጣች አንድ ሴት ነብይት የተነበየችለት ምናምን እሷን ተከትሎ እንዲሄድ አደረገችው ልጁ። ከዛ እሷ ጋርም በደንብ ቆይና ከዛ ሌላም ቦታ ከዛ ጋር ልጁ ጋር ቀርበት ነበረን ያወራኛል እንትን ነው ዛሬ ምናምን። የሆነ ጊዜ ደግሞ እኔ ቸርች እየሄድኩኝ እሑድ ቀን መንገድ ላይ አገኘሁትና እንትና ቸርች እየሄድኩኝ ሸኘኝ ምናምን ብሎ አገኘሁ። ከዛ በዚህ ሁሉ አመት ውስጥ ልጁ ያለውን ነገር አጥቷል፣ ገንዘቡን አጥቷል፣ ህይወቱን አጥቷል። ምንም ነገር በቃ የሌለው ሆኖ ከሰው 100 ብር 50 ብር እየተቀበለ ነው የሚኖሩ። ምንም የሆነ ነገር የለም። በየደረጃው የነበሩ ሰዎች ተቀብለውታል። አንድ ቦታም አልነበረም፣ ነፍ ቦታ ነበር የሚዞረውና ከ2000 እንግዲህ ቅድም ከ2000 ምናምን አሁን እስከ 2017 አይደለም 10 ምናምን አመት እንዲህ የቀልድ ህይወት ነው ያሳለፈው ልጁ። ምንም ነገር አላገኘም፣ በየቦታው ይዞራል። ስሙን መጥቀስ ስለማያስፈልግ አንድ ቀን እንግዲህ ለማስተማሪያ አምጥተን እናወራው ይሆናል። ጥሩ ነው ምን መሰለህ እና ህይወትን ያበላሽዋል። በዚህ ደረጃ ነው ከመዞር የሚገኝ ነገር የለም። ገባ? አንዳንድ ጊዜ መስከን ይኖርባል። ይኸውልህ ቸርችን በቃ የሞት ሽረት እንደ ጋብቻ ውል የለህም ከቸርች ጋር አልፋታም የሚል በየትኛውም አይነት ኃላፊነት ደረጃ ላይ ብትሆን ማለት ነው። ሁሉም ነገር ገደብ ሊኖረው ይችላል። ነገር ግን ከዚህ ሄደ ስትሄድ እዛ ጋር የሆነ ሌላ አይነት ችግር ነው የሚጠብቀው። በቃ ይሄን ማወቅ አለብህ። በቃ ይሄ ከተሰመረ ወደ ችግር እየሄድክ እንደሆነ በቃ ስለዚህ እዚሁ በተቻለ መጠን ለመሸከም ትንሽ ትከሻን ማስፋት ነገሮችን ለማየት ደግሞ እንደ አካል ራስን ቆጥረ መታገል። አሁን መልመድ ያለብን ነገር መታገል ነው መሰለ። አሁን እኮ እንደዚህ የሚያስቸግሩትን ፓስተሮች እኮ ወንበራችሁ በቃ መርፌ በመርፌ እንዲሆን ማድረግ ማለት ነው። ምን ማለት መሰለ፣ እንዳይመቻቸው ወንበራቸው እኮ ማድረግ ይቻላል። እውነቴን ነው የምልህ። በአገራትም ይደረጋል። ነው ይቻላል፣ በደንብ ነው የሚቻለው። እኔ ይኸውልህ የምወደው አሁን የምደግፈው
እንደዚህ አይነት ሰዎችን አስጨንቀው ማስተካከል ያለብህን ነገር አስተካክለ ነው። ጥፋ አይደለም ውደም አይደለም። ያንን ሰውዬ መሪም ሆኖ ይቀጥል፣ እሱ አይደለም ችግሩ። ገባ? ግን ህዝብ በእግዚአብሔር መንግስት በእግዚአብሔር ስም የእግዚአብሔርን ቃል እያስተማርኩ ነው የሚል አንድ ሰው ጋር አንተ አብረው ሆነ የሆነ ቦታ እኮ አይደለም ያ ሰውዬ ያንተ ጓደኛ ሆኖ አንተ የምታግዘው አጋዥ የሚል ሰው ሆነ አንተ የምታሟሙቅለት ሰው ሆነ እንዴት ነው ኢንፍሉዌንስ ማድረግ ማትችለው? እኔ አይቻልም አይደለም፣ መታገል አለብህ። በዚህ ስም ይውጣልህ ከፈለክ። ገባ? እነዚህ ሰዎች እንደዚህ አይነቱን ሰው እንደሚጠሉ እናንተ እንደሚሉ በተቻለ መጠን በውጤታም አንተ ዋናው መቃወም አይደለም ለውጥ ማምጣትህ ነው የሚፈልገው ነገር። አሁን ወርጊ ትግሉን አሁን እንደዚህ አይነት ነገሮች ጥያቄዎች ስታነሳ አሁን መሬት ላይ ካለው ነባራዊ ሁኔታ ተነስተን ማውራት ያለብን ስታነሳ እንደዚህ የገዛ ጓደኛ የገዛ ሚስትህንም ሊያስነሱብህ ይችላል። አሁን አንዳንድ ቸርቾች አስተውለው ከሆነ ራእይ ከትዳር ይበልጣል። መንገድ በራእይ ላይ መጣውንም እየደፈጠጥኩት ነው ማልፈው የሚሉም በቃል ይላሉ። እንኳን ሌላ ሰውየውን ቀርቶ ሚስትህን የሚያስነሳብህ ከሆነ እንዴት አድርገህ ታግለህ አንዳንድ ነገሮችን ልታስቀይር ይችላል? ለምሳሌ ሰውየው አምላክ ነው የሚሆነው እዛ ቦታ ላይ ሲቀመጥ እኮ አምላክ ነው አይደል? እኔ በምን መሰለህ እኔ በትግል በመታገል አለብን ብዬ አምናለሁ። እንግዲህ እኔ እድሜ ለትግል ስለደረሰ ሊሆን ይችላል፣ ለአቅመ ትግል ስለደረስኩ ሊሆን ይችላል። በተቻለ መጠን ትገዘግዘዋለህ፣ አትጠራጠር። ገዝግዘህ አንተ ብቻ ጤናማ ነገር ይኑር። ከሌሎች ሰዎች ጋር ያንን ነገር ዲስከስ ማድረግ እሱ እንትን ያደርግብሃል አይደል? አዳግመህ አንተ ዲስከስ ማድረግ ከሌሎች ጋር ያንን ዲስከስ አድርግ። እንዳታዋሩት እንዳታናገሩት ይላል። ኖ ጥሩና እናናግረው ምናምን እስከ ማለት ድረስ ይኸውልህ ይሄንን ያደርጋሉ ሰዎች። በነገራችን ላይ ብዙ ጊዜ ግን የሚያደርጉት በግል ሲጣሉ ነው። በጣም ማዝ ነው። ለዛ ነው በግል ሲጣሉ ይኸውልህ አንድ ምክትል ነኝ የሚል ሰው አንድ የእንትና ቸርች ሊድ ምናምን ነኝ የሚል አገልጋይ ከዛ ሰውዬ ውጭ ያለ ከዛ ሰውዬ ጋር ሲጣላ አመጽ ነው የሚያስነሳው በየቦታው አይታል። ሰዎችን ያሳድማል፣ ስም ያጠፋል፣ ሶሻል ሚዲያ ላይ ይወጣል። ምን ያደርጋል ሰዎች ያደርጋሉ ማለት ነው። ግን እንደዚህ የሚያደርጉ ብዙ ጊዜ ማዝ ነው የግል ኢጓቸው ስለተነካ በግል ሲጣሉ ነው እንጂ ያንን ነገር የሚያደርጉት ለእግዚአብሔር መንግስት አስበው በሰላም አይደለም ያንን የሚያደርጉት። ስለዚህ አሁን ስለ ግል ጥል አይደለም እኔ ማወራ። እኔ ከፓስተር ገሌ ጋር ተጣላው ማለት የሱን ስም ያጠፋው ምናምን መዞር ምንም ለውጥ አያመጣም። በቃ የሚያሳፍር ነገር ነው። እሱን አይደለም ማለት ነገር ግን በቅንነትና በትክክለኛው መንገድ በቂ ትግል አልተደረገም ብዬ ነው እኔ ማምነው። በቂ ትግል አይደለምና ይኸውልህ እነዚህ ሰዎች እዚህ መጥተው ልንለውጣቸው አንችልም ለማለት ቀርቶ በነበሩበት ቸርች እንኳን ነባሮቹ ቸርች ላይ በጣም ተጠያቂ ማድረጋቸው ነው አንዱ እነዚህ ሰዎች መለወጥ ይችላሉ ብዬ ነው ማምነው። ነባሮቹ ቸርቾችን ባለፈው ስላወራንበት ነው እንጂ ልባቸውን ቢያሰፉ ሰፊ ነገር ቢያደርጉ ቢታገሉ ይኸውልህ ምን መሰለህ እነሱ የሚሉ 3 ጊዜ አይተናል 4 ጊዜ አይተናል ካሁን በኋላ እግድ ነው ምናምን በእግድ የሚመጣ ነገር የለም። ያባርሩታል ያወግዙታል ምናምን እልል ብሎ ነው የሚሄደው ሰውየው። እንደዛ አይደለም። ይኸው ተወግዤ ነው ራእይ ስላለኝ ተወግዤ ነው እንደ ምክንያት አገኘው ካባረሩኝ እኮ እንዳትመጣልኝ እኮ ምን ላድርግ ታዲያ? ይኸው ማርቲን ሉተር ራሱ ስለተባረረ አይደል ሊወጣው ምናምን ሊል ይችላል። ምክንያት ነው መሰለህ ሉተር 99 ኮማንድመንት ጽፌ ወጣለው ነው የሚለው። ስለዚህ አይደለምና አሁን እንደ ወደ ኋላ ማውራቱ ትርጉም የለውም ብዬ ነው እንጂ እዛም መያዝ ይቻል ነበር እነዚህ ሰዎች ብዬ ነው ማምነው። ቢያንስ አብዛኞቹን እኔ ብዙዎቹን አይቻቸዋለሁ። በቃይ ሲጀምር እያየን ነው እንደዚህ ነው ሁሉም ነገር የምናውቃቸው ሰዎች ናቸው ይሄን ሁሉ ነገር ያደረጉት። ስለዚህ ብንታገላቸው ለእግዚአብሔር መንግስት ብለን ብንታገላቸው አናርማቸውም አናስተካከላቸውም ብዬ አላስብም። ልክ ነው። ሊታረሙ ይችሉ ይሆናል። ይታረማሉ። አንተ ተስፋ አትቁረጥ። የእውነቴን ነው የምልህ። ተው ይያዝ ያንተም እንዳለ የኔም ቢያንስ የኔም ይያዝ መሞከር ጥሩ ነው። እኔም እንደዚህ የምለው ነገር ተገጨን ምናምን ብለህ እንትን ከማለት ለማረም መሞከር ግን ምን አንዳንዶቹ አሁን ያው ከዌስት አፍሪካ አካባቢ የመጡ ትምህርቶች በጣም ከተማው ስላሉ ምናምን እንደ አይነት ነገር ሄደስ ሳይን ኦፍ ዲስሎያሊቲ ትባላል። የዲስሎያሊቲ ምልክት ታየበት። የመጀመሪያው ደግሞ ሳይን ኦፍ ዲስሎያሊቲ ከታየበት ውሻ ነው ከቸርች አባረው አገዱ አይነት ነገር ብዙ ፕሪንሲፕሎች ቼክ ሊስቶች አሉ ያነበባቸው ነገሮች አሉ። አንደኛ ሁለተኛ እያሉ እናወራለን እኮ ብዙ ግን
ግን አሁን የኔና አንተ እምነት ለየብቻ ይቀመጣል እና ቮት ይደረግልን ትክክሉ ያንተ ነው አምንበታለሁ ትክክሉ አይደለም ይሰራልም ነው የምለው አንተ ኢምፕሪንሲፕል ብቻ አታርገው ወጥተህ ከምታወራው ቁጭ ብለህ ተናግረህ ቢያንስ እንኳን ካልቻልክ እንኳን አልቻልክም ግን መሞከር መጀመሪያ በጣም ትክክለኛ መታገል እስከ ምንም በቃ ምንም ችግር የለውም እኔ በህይወቴ ምን እላለሁ መሰለህ ሶሪ እኔ 1-2-3 ቦታ ሄድኩኝ ብያለሁ አይደለ መጨረሻ ላይ ገባኝ ነገር እዛ ማለቱ ምንም ትርጉም እንደሌለው በቃ ምን አሁን እዚህ ጋር የምታገለውን ትግል ይሄ ትግል ነው አይደል እንዴ እዚህ የምታገለውን ትግል ቀደም ብዬም ላደርገው ይችላል ነበር በቸልተኝነት በተለያየ ተስፋ መቁረጥ ፈርቻቸው ወይም ደግሞ በልጠውኝ ሳይደረቅ ቀርቷል ያ ነገር ኖ የሚበልጡን አይደሉም እነዚህ እኔ ወላ አንዳንዶች በጣም ይወለ ስለምንታገሳቸው ነው እንጂ የነሱ ሳይኮሎጂና የነሱ እንትን የተበላበት ነው ልንገር እኔ ገና ሳስበው በልጠዋለሁ ላፍርስበት ካልኩኝ ማለት ነው ገባ ስለዚህ በጥንቃቄና በቅንነት ያንን ልናደርገው ከቻለን ልናደርገው እንችላለን ነው ማለት ነው ልክ ነው በጣም ግን ደግሞ እዚህ ጋር የባለ ሀብቶቹም ነገር ቢነሳ ደስ ይለኛል ነኝ እነሱ እንደውም ሞር ተሰሚ ናቸው ብዙዎቹ ባለፈው እንዳልነው የሚወጡበት ምክንያት አንድም ገንዘብ ስለሆነ የገንዘብ ፍሪደም ለማግኘት በቃ ብር ለማግኘት ምን ነገር ስለሆነ እነሱን ሰፖርት የሚያደርጉ ባለ ሀብቶች ደግሞ አሉ ባለ ሀብቶቹ ክብር ይፈልጋሉ በብዛት እዚህ ሀገር የምናያቸው ከዛ በኋላ አንድ ቸርች ሲመጣ ከፊት ወንበር ይሰጣል ምናምን ተሰሚ ነው ምናምን ግን ባለ ሀብቱ ራሱ ከራሱ ክብር ከራሱ እንትን ወጥቶ ያ ቤተክርስቲያን ላለው ለተጻፈው ዶክትሪን እንዲገዛ ከእግዚአብሔር መንግስት አንፃር አስተዋጽኦ ማድረግ የለበትም በጣም ኢንተረስቲንግ ሰዎች አሉ በጣም ኢንተረስቲንግ ግን በጣም አንድ ድርጅት በአሁን ዘመን በተለይ እንዲህ አይነቱ ጥቅም ተኮርና ክብር ተኮር የሆነ ሌላውም ሰራ ቢኖር በቅድሚያ እነዚህ ነገሮች በሚሰጣቸው ዘመን ያለ ገንዘብ አንድ እርምጃ አይሄድም ማንኛውም ነገር ልንገር አይሄድም በጣም የእግዚአብሔር ፍቃድና የእግዚአብሔር በቃ ልበላ አይደለ በቃ እግዚአብሔር የሚያፈነዳው ታድሶ ካልሆነ በስተቀር ሌላው አንድ እርምጃ መራመድ አይችልም ገንዘብ ካልሰጠው ፋይናንስ ካላረከው ዓለም ላይ ነው ማለት ብቻውን እንደ እብድ መንገድ ላይ ይዞራታል እንጂ ያለ ገንዘብ አንድ እርምጃ መራመድ አይችልም እነዚህ ከቸርች እየዞሩ እነዚህም ሰዎች ቅድም እንዳልናቸው ብዙ ቦታ የመዞር ባህሪ ያላቸው ናቸው አዳዲስ ቸርቾች ጋር በብዛት እናያቸዋለን አዳዲስ ባለሀብቶች ይጨመራሉ ግን ነባሮቹም የቆዩትን ባለሀብቶች እየዞሩ ካንዱ ወደ አንዱ ኢምፓወር የሚያደርጓቸው እነዚህ ናቸው ሰው ጫው ሸጠው ቲሸርት ሸጠው መባሰው ስበው ነው ብዙ ብር የሚያገኙት ብሎ ነው የሚያስበው ነው ብዙ ብር የሚገኘው ከሳውዝ አፍሪካ እና ከኢትዮጵያ ባለሀብት ነው ግልጽ ነው አይደለ ሳውዝ አፍሪካ ሄደው ብዙ ብር ይዘው ይመጣሉ የታወቀ ነው ሁለተኛው ደግሞ እዚህ አገር ያሉ ባለሀብቶች ናቸው በሚሊዮኖች ብር የሚያሳዩአቸው እነሱ ናቸው ቤት የሚገዙላቸው መኪኖች የሚገዙላቸው እነሱ ናቸው እኔ ይሄ በመደረጉ በጣም ደስተኛ ነኝ ለነዚህ ሰዎች መኪና ይገዛላቸው አሁን ከሚነዱት መኪና 1 ሜትርም ወደታች ዝቅ እንዲሉ አልመኝላቸውም ይመቻቸው ቤታቸውም ኑራቸውም ልጆቻቸውም ሰላም ይሁኑ እዚህ ላይ አይደለም ጥያቄያችን ነገር ግን እነዚህ ለኮንፈረንስ ሲባል ለአዳራሽ ሲባል ለመንግስት ለመሬት ግዢ ሲባል ለሳውንድ ሲስተም ሲባል እናቃቸዋለን ኮመን የሚወጡ ወጪዎችን አይደለ እነዚህ ነገሮች ሁሉ ሲደረጉ ከአንድ ቦታ እየሄዱ የማያልቀውን ገንዘባቸውን የሚሰጡ ሰዎች ምን ስፖንሰር ያደርጉ እንደሆነ ማወቅ አለባቸው ገባህ ጸጋ ስላለውና በረታታው ምናምን ብቻ አይደለም መሆን ያለበት ልጓምስ ያደረክ ነው ወይ በነገራችን ላይ እኔ በቃ ቀጥታ እንዴት ላወራው እንደምፈልግ ታውቃለህ ነገር ስፖንሰሮች አሁን ፍላጎታቸውን ይጭኑባል አይጭኑብም ፋይናንሰሮች ይጭኑባል አይጭኑብም በመልካም እስከሆነ ድረስ መጫን አለብህ አንድ ነገር አንተ ስታደርግ ገባ እንደዚህ መደረግ አለበት የሚል ደግሞ ያንተ ሪኮሜንዴሽን ያንተ ሐሳብ መሰማት መቻል አለበት ይሄንን የምናገረው እንደ እግዚአብሔር ቃል እስከሆነ ድረስ ይሰመርበት እንደ እግዚአብሔር ቃል እስከሆነ ድረስ እንጂ ለምትሰራው ኃጢአት ማስተሰሪያ ከሆነ የምትሰጠው ለሱ አይሰራ እንደዛ ዝም ብለህ አንተ እዛ ጨማልቀ ያመጣውን ገንዘብ አንዳንዶቹ እንደዛ ነው የሚያደርጉት አንዳንዱ ያረጋ የጻናት ወተት ሸጡ አምጥቶ ለኃጢአቱ ማስተሰሪያም ያረጋል አንዳንዶቹ ደግሞ ያው ሁሉም ያው ተለቅ ያለ ባለሀብት እንዳለ በሽተኛ ነው ብዙ በሽታ አለ ውስጥ አይደለ ስኳር ሁሉም አለባቸው ግፊት ሁሉም አለባቸው ምንድነው ሌላ
ልብም ሁሉም አለባቸው እንዳለ ጠቅላላ ሁሉም በሽታ አለባቸው። ስለዚህ ፈውስን ፍለጋ ሊሆን ይችላል ይህንን ነገር የሚያደርጉ። ምክንያቱም አንዳንዴ ገንዘብን ሁሉ ሰጥተህ አንድ ፈውስ ብታገኝ የምትመርጥበት ጊዜ ሊኖር ይችላል። ነገር ግን የእግዚአብሔር መንግስት የሚጎዳ አመራራቸውን ማይመክሯቸው ከሆነ ማይገስጿቸው ከሆነ እንደዚህ አታርግ ማይሏቸው ከሆነ ልምምዶቻቸው ላይ ማይነግሯቸው ማይገስጿቸው ከሆነ ዶክትሪኖቻቸው ላይ ማይናገሩ ከሆነ እነዚህም ሰዎች የተለያየ ቸርች ውስጥ የዞሩ ናቸው። ከነባር ቸርቾች ደግሞ ከጥንት ጀምሮ ደግሞ ክርስቲያን ሆነው የቆዩም አሉ። አዳዲስ የሚጨመሩም ሊኖሩ ይችላሉ። ከፋም ለማም ልምድ አላቸው። ድርጅታቸውን እንኳን እንዴት እንደሚያስተዳድሩ ያውቃሉ። አይደለም እንዴ? ብዙ እነዚህን ልትንቅ በነገራችን ላይ ኢትዮጵያ ውስጥ ባለሀብት የሆነን ሰው እንዳትንቅ። ይሄ ማየም ምናምን ነው እዚህ ሀገር ገንዘብ የሚያገኘው ምናምን ሲሉ ሰዎችን ያስቀኛል። እንደዛ የሚባል የለም። ስለሚገባቸው ነው ያገኙት። በቃ የሆነ የሚችሉት ነገር ስላለ ነው ልል ፈልጌ ነው። ሞኞች አይደሉም። እነዚህ ካንተ እንዴት ብር እንደሚቀበሉ የገባቸው ሰዎች ናቸው ባቸው አይደል እንዴ? ከፋዩ አንተ ነህ ሞኝ እንደውም። ስለዚህ እነዚህ ሰዎች የተለያየ ልምድ አላቸው። የተለያየ ምክር ሊሰጧቸው እየቻሉ ዝም ብለው ያልተገባን ነገር ፋይናንስ በማድረግ ያልተገባን ነገር ጫን ማለት ነው። እነዚህ ሰዎች እንደዚህ ቢሏቸው እባክህ ገንዘብ ሰጥተህ እጄን የምታጣምም ነው እንዴ? ምንድን ነው ጠመዝዝ ነው እንዴ ምናምን ነው የሚሏቸው። እሷን ነገር ልልህ ነበር። ብዙ ቸርቾች መጀመሪያ የሆነ ገና መጀመሪያ ሳይኮሎጂካሊ አንተን በቃ የሆነ የሚመቱበትም እንትን አላቸው። ዝም ብለህ ሰሚት እንድታረግ ዝም ብለህ እንድትሰጥ አስተያየት እንዳትሰጥ ገንዘብ ስላለ መተህ የኔን እንትን እንደፈለክ ልጠመዝዘኝ ነው የእግዚአብሔርን መንፈስ እንደፈለክ የምታደርግ ይመስላል ምናምን ነገር ይሉሃል ቀድሞ። ከዛ አንተ የምትጣለው በእግዚአብሔር ጋር ይመስላል። ዝም ብለህ የተባልከውን አድርገህ መሄድ ትመርጣለህ። ይኸውልህ እኔ ደግሞ በሌላ መንገድ ነገሩ ማድረግ ይቻላል ብዬ ነው የማስበው። ለምሳሌ አንተ ይህንን ሰውዬ ኢንካሬጅ እንዳደረገው ይሄ ሰውዬ እንዳይጎዳ ወይም እንደሱ በቅንነት እናስበውና በሌላ ጎኑ ደግሞ እኔ ያልኩት እኔ እንዲህ ብለው እንዲህ ይለኛል እሱ ነው ተሰሚ እኔን ያባርኛል ዞሮ ዞሮ ምን ትርጉም አለው ብናገር ምናምን ብለህ ካለ ማድረግ ይልቅ ብር እየሰጠህ ነው አይደል? አሁንም መኪና እየገዛህ ነው አይደል? መኪና ስገዛለት እኔ የምፈልገውን ነገር ባረግልህ ይሻለኛል ስተት ይቅርብ ብትለው አይሻልም? ገንዘብ ፈልጎ ነው ያንን ነገር የሚያደርገው ካልክ እኮ ገንዘቡን ሳትቀድሞ ሁኔታ ማስቀመጥ ይገባሃል። ስፍራው ላይ ካለ እንዴ ገንዘብህን በሚገባ ነው መጠቀም ያለብህ። ዝም ብለህ ለእንትን ማባባል አይደለም። የህንፃ ኮሚቴ እየሆንክ ፈንድሬዝ ላይ ምናምን እያደረግ ኮንፈረንስ በተደረገ ቁጥር ብዙ ወጪ ነው የሚያወጡት። የቪኤት ይከራያሉ፣ ገና ያቀባበል፣ ገና የሳውንድ ሲስተም፣ ገና የስቴጅ ምናምን በጣም ብዙ እንትን ያላቸው የድሮ የፈረንጅ ክሩሴድ እንኳን ያንዳንዶቹ አይነት ወጪ ያወጣበታል። ኦን ዘ ስፓት ስታየው ማለት ነው። እንደዛ ያለ ወጪ ያወጣበታል። የሚመለከታቸውን ነገር ብቻ ነው እነሱ የሚያወጡት። ማውጣት ላለባቸው ነገር ብቻ ነው የሚወጡት እና እሱም ሌላ ቀን መጣበታል። ነገር ግን እነዚህ ብዙ ወጪ ላወጡ ነው የሚያወጡት እያልኩ ነው። ማን ነው ይሄንን ብር የሚሰጣቸው? ከህዝቡ 10 ብር ሰብስበው አይደለም፣ አንዳንድ ሺህ ብር ሰብስበው አይደለም። ከምን ሰብስበው ነው? ባለሀብቶች ናቸው። 1 ሚሊዮን ሰው የሚሰጠውን ብር ይሰጣል አንድ ሰው አይደል እንዴ? አንዳንዴ እኮ መተው ተመልሰው እባክህ ምናምን ትንሽ እኮ በቃ አንድ ትንሽ ከቆዩ እኮ ህዝቡ መናቅ እኮ ነው የሚጀምሩት እነዚህ ሰዎች። ለምሳሌ 10 ብሩ ምናምን ይቅር ከፈለገ ምናምን ማለት እንደሚችሉ ስለሚያውቁ ስለገውለበቱ ወረዲ ወይ ሴቭ አድርገዋል ወይ ደግሞ መንገዳቸውን ዘርግተዋል። ባለሀብቱም ብዙ ነው። አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ገባ? ስለዚህ እነዚህ ፋይናንስ የሚያደርጉ ሰዎች ተጠያቂ መሆናቸውን አውቀው ተጠያቂነቱ ይቅርና እኛ ፍርድ ቤት ስለማናቆማቸው ኃላፊነት ይሰማቸውና ለሌላው የእግዚአብሔር መንግስት የሰማዩን መንግስት እንደሆነ ተሰምቶ ኃላፊነት ሊሰማ ይገባል። ይሄ ብቻ አይደለም፣ በነገራችን ላይ ባለሀብቶች ብቻ አይደሉም። እኔ አንተ እንግዲህ ወይ ቆራጠው አሁን የማወራውን ነገር ኤኒዌይስ ባለስልጣናትም አሉ። ይሄ ባለሀብት ብቻ አይደለም። ባለስልጣን እኮ ባለሀብት ነው። ባዶ እጁን ሆኖ እኮ ባለሀብት ነው። አንድ መሬት ሊያስፈቅድል የሚችል ከሆነ እኮ ምናልባት በስንት ብር 50 ሚሊዮን 100 ሚሊዮን በገንዘብ የማይገመት ነገር ሊያደርግልህ ይችላል አይደል እንዴ? ስለዚህ ባለስልጣኖች አሉ። ሌላውስ ይሄን መስጠት ብቻ አይደለም፣ ዝም ብሎ ማስፈራሪያ ያደርገዋል።
ይሄኛው እንትና እኮ ከኔ ጋር ነው እንትን አረግብሃለሁ ሚሉ ፓስተሮች የሉም እንዴ? አሉ። ምንም ባያረግም ሰውየው እንኳን ሄዶ ስለሚተዋወቁ ብቻ እዛ ሄዶ አንድ ቀን ፊት ቆመ ማለት አንድ ባለስልጣን መነገጃ የሆነ እንደሆነ ማወቅ አለበት። ያ ብቻ አይደለም፣ እሱም ደግሞ ጸጋውን ተቀብያለሁ ብሎ በተለያየ መንገድ ያንን ቸርች ሳፖርት በሚያደርግበት ሰዓት ለመገሰጽ እሱም የተሻለ እድል አለው። እነዚህ ሰዎች አሁን ይመከሩ እንኳን ብንል ምስኪኑን ደሃውን አይሰሙም። የታወቀ ነው። ሞር እንደውም ከባለ ሀብቱ ከእመመኑ አብሮት ከወጣውም ይልቅ ይሄኛው ሞር ተሰሚነት አለው፣ አቅሙ አለው። የመደንገጥም ነገር ሊኖር ይችላል። እኔ ስልጣኑን ወስዶ ያስደንግጥ ሽጉጥ ይምዛዝበት ምናምን ያለ ነው አይደለም። ግን ፓወር አለው ባይ ዲፎልት። ይሄ ሰውዬ የሚሰማ የሐሳቡን የመስጠት እድልም ሐሳቡ የመስራትም እድል አለው። ስለዚህ ዝም ብሎ አብሮ ከመሄድ ሪስፖንሲብል ልክ ለሀገር ሪስፖንሲብል ከዛ ሲወጣ ቢሮ ሲገባ ለሀገር ሪስፖንሲብል ሆኖ ነገሮችን እንደሚያደርገው ቸርችም ሲሄድ ደግሞ የእግዚአብሔርን መንግስት ነው የሀገርም ጉዳይ ነው ደግሞ አሁንም ቢሆን። ስለዚህ እነዚህ ባለስልጣናት በተለያየ ደረጃ ያሉ ባለስልጣናት እነዚህን ሰዎች ትንሽ ልጓም አብሯቸው እነዚህ ከሌላ ቦታ ሄዶ ፖሊስ ምናምን ይላከባቸው እያልኩኝ አይደለም፣ እኔ ይከሰሱ እያልኩኝ አይደለም፣ ይታሰሩ እያልኩኝ አይደለም። ነገር ግን አብሯቸው እስካሉ ድረስ ለምን አይመክሯቸው? እንደ እግዚአብሔር ቃል መገሰጽ እንደ እግዚአብሔር ቃል የወጣ ነገር ሲያደርግ ሰውዬው አዎ ኦልሬዲ አሁን ከህገ መንግስት የወጣ ነገር ሲያደርግ የሆነን ሰውዬ እንደምትቀጣው ህጉን ሲንድ እንደምትቀጣው ይሄኛውንም ደግሞ ክርስቲያን የሆነ እንትን አመራር ከሆነ እና የበዛ ሰውዬ ጸጋ የሚያምንና ያን ሰውዬ የሚቀበል ከሆነ እሱ ጋር የሚካፈል ከሆነ ከእግዚአብሔር መንግስት ስራ ልምድ ከእግዚአብሔር ቃል ውጪ የሆነ ለመምር ሲያረግ ካየው መገሰጽ አለበት በስነ ስርዓት። በደሞ ገስታው ሲከፍት ካየው መገሰጽ አለበት። ዘይት ሲቸረችር ካየው ማለት ከኪንግደሙ አሰራር ከመንግስቱ አሰራር ውጪ መጽሐፍ ቅዱስ ማይፈቅደውን ነገር ሲያረግ ካየ መገሰጽ አለበት። ትክክል። እሱ ቢገሰጽ እንደውም ሞር ተሰሚው። አሁን ነባር ቸርቾች ውስጥ በነገራችን ላይ ባለሀብቶችና ባለስልጣን ምናምን ቢሮ አካባቢ ያሉ ሰዎች ማለት ብዙ ጊዜ ሽማግሌ ውስጥ ይገባሉ። ዛሬ ነው ያሰብኩት፣ ለምን እንደሆነ አላቅም፣ ለምን እነሱ እንደሚመረጡ አላቅም። ብቻ ኃላፊነት ስለተለማመዱ ነው ብዬ ነው የምገምተው። በቢሮም በንግድም በምናምን እሱም መጥፎ አይደለም፣ እንደዛ መደረጋቸው መጥፎ አይደለም። ገባ? እነሱ ለራሳቸው ጥቅም አያውሉት እንጂ የተቋሙን ስትራክቸር ለእግዚአብሔር መንግስት እስከተጠቀሙበት ድረስ ተሰሚነታቸውን መጠቀማቸው በጣም ትክክለኛ ነገር ነው። አሁን ደግሞ አዳዲሶቹ ቸርቾችና ኢመርጂንግ ቸርቾች ነባር መካከለኛ ነባር ቅድም የዛሬ የተጨመሩ ስላሉ ነው ነባር የሚለው ውስጥ እነሱ ጋር ደግሞ ይሄ ሲስተም የለም። ሰውየው ዝም ብሎ የፍሬንድ ሊያደርግ ይችላል ምናምን እንጂ ኦፊሻል የሆነ የሽማግሌ የእንትን አውቶኖመስ ይሆን የሚሰራ ይሁን ለሽማግሌ የሚያደርጉም አሉ። በነገራችን ላይ ለምሳሌ የፋይናንስ ምናምን ትደረግ ይችላል ወይም ደግሞ የህዝብ ምናምን ትደረግ ይችላል። ነገር ግን ምንም ስልጣን አይኖርም። የውሸት ነው አለ ማሟያ ነው ወይም በአንተ መልክ እየተሰራ ነው ወይም ደግሞ እኛ እኮ ኃላፊነት አከፋፍለናል እኛ ስልጣን አንፈልግም ሊሉ ፈልገውም ነው እንደዛ የሚያደርጉት እንጂ ውሳኔ ልትሰጥ አትችልም እንደዚህ አይነት ቦታ ላይ። ስለዚህ እነዚህ ሰዎች ልክ እዛ ቀድሞ ቸርች ውስጥ እንደዚህ ያደርጉ የነበረበት ፕላትፎርም ስለሌለ ዝም ማለት አለባቸው ማለት አይደለም። ደግሞ እንደተነጋገርነው ተራ ባለሀብትና ተራ ባለስልጣን የሚባል ነገር የለም። አንድ ሰው ባለስልጣን ከሆነ አንድ ሰው ባለሀብት ከሆነ የሆነ ሂደት አልፏል። ይሄንን ማወቅ አለበት። የሆነ ዕውቀት አለው፣ የሆነ ልምድ አለው። ደግሞ የተሻለ ምን ይችላል ተሆነ አትችልም። እሱ ነገር አትችልም እንዴ አንተ በብዙ መንገድ አልፈንም መተዛ ቦታ ላይ ጥያቄ የለውም። ስለዚህ ለዛ ነገር ያን ቤተክርስቲያን ካመንክበት በሰውየው ጸጋ ካመንክ ሄደህ የምትካፈል ከሆነ ማስፈራሪያ ከመሆን ከሌና አቋለው ያለለ ሰውየው ለሚሰራው ስተት እንትን ከመሆን እግዚአብሔር ያስፈራራበህ ካስፈራራብህ እንጂ በጣም ቢመክሯቸው ቢገስጿቸው ሞር ከእግዚአብሔር መንግስት አንፃር መንግስቱን ከማስፋት አንፃር በጣም ጠቃሚ ነው እንላለን። ታንኪዩ። በጣም አሪፍ። እንግዲህ ወንድሜ ኦሪዮን አስፋው ባለፈው እንግዲህ ለአንዳንዶች ጥያቄ የሆነባቸውን ጉዳይ ዛሬ በደንብ አጥርተናል ብለን እናስባለን። የሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንመጣለን። ዛሬ ከወንድሜ ኦሪዮን አስፋው ጋር የነበረን ቆይታ ይሄን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንመጣ ድረስ ከዛው እግዚአብሔር ሁላችንን በያለንበት ይባርከን ይጠብቀን። ሰላም።